ቤቲ እንግዲህ ከቴዲ ቤት ድረስ ዳ ቴዲ እስከ ጧት ድረስ በር ላይ ተቀምጣ እየጠበቀችው ነበረ። ቴዲ እንግዲህ መሲ ላይ መጮህ እንደቀጠለ ነው። ቆይ ለምንድን ነው ምሳ ያላዘጋጅሽልኝ ማለት ቁርስ ያላዘጋጅሽልኝ ለምንድን ነው እንደዚህ ያደረግሽ እያለ መሲ ላይ እየጮህባት ነበር። በቃ መሲ ተረጋጊ፣ ማስመሰል አለብሽ፣ ከለዛ ትበያለሽ። ስለዚህ አሁን ሂጅ ለሱ እንደማይመጥ ነው ከቤት ውስጥ ምንም ነገር እንደሌለ መናገር አለብኝ ብለው ወይ ውዴ፣ ያው ዛሬ ቁርስ ያልሰራው ለአንተ የሚመጥን ነገር ከቤት ስለሌለ ነው። ስለዚህ የዛሬን ከውጭ ብላ ምናምን ብላ እንትን በቃ አስመስላ አልፋለች ማለት ነው። እሷ ግን ቁርስ ያልሰራችው ተናዳ ነው። ምክንያቱም ቴዲ እያስመሰለ እንደሆነ እሷን የቀረባት ዝም ብሎ ለማስመሰል ወይ ደግሞ መጠቀሚያ ለማድረግ እንደሆነ ስላወቀችበት ማለት ነው። እንግዲህ ቴዲ ከቤቱ መጣ መሲ እንዳየችው ወይ ደግሞ ቴዲ ፍቅረኛ እንዳለው መሲ እንዳወቀች ምንም ነገር የሚያውቀው ነገር የለም። በቃ እሱ ምንም አልታወቀብኝም ብሎ ነው የሚያስበው ማለት ነው። ግን ሊዛና ቤት ከዚህ በፊት ወደ እነ ቴዲ ቤት መጥተው መሲ እዛ ቤት እንዳለች ወይ ደግሞ እነሱ የመሰላቸው ደግሞ መሲ እዛ ቤት ተቀጥራ እየሰራች በቤት ሰራተኝነት ነው የመሰላቸው ማለት ነው። ቤቲም እንግዲህ አንቺ ምን አይነቷ ነች ደግሞ እዚህ ቤት ተቀጠርሽ ወይ ፍቅሬ? አሁን ምን አይነት ሰራተኛ ቢያጠና አንቺን የምትመስል ፎንጋ የቀጠረው ማለት ከዚህ መጣሽ ማለት ነው፣ ከዚህ መጣሽ ልትሰርቂ ነው ምናምን እያለች እንግዲህ መሲን እያንቋሸሸቻት ነበረ። ያ የሆነው ደግሞ በቴዲ ምክንያት ነው። መሲ እንግዲህ ያልጠበቀችው ነገር ነው የገጠማት። ምክንያቱም ቴዲን በጣም አምነው ነበር። በቃ ከመጥፎ ስራ ወጥተዋል። ስለዚህ ተቀይሯል። ከሱ ጋር እኖራለሁ፣ ለምን እስከ መቼ ድረስ በሰው ቤት እኖራለሁ ብላ አስባ ህይወት ይሆንልኛል ብላ አስባ ነበር ማለት ነው። ግን እንዳሰበችው ሊሆንላት አልቻለም። መሲ እንግዲህ ፍቅረኛ እንዳለው ቴዲ እንዳወቀች ቀጥታ ሄደችው ወደ ቤት ተመልሳ ሄዳ ነበረ። መኩም እንግዲህ በጣም ተናዶ አንቺ እዚህ ምን ታደርጊያለሽ? አሁኑኑ ሳልገልሽ ከዚህ ቤት ውጭ፣ አንቺን ማየት አልፈልግም፣ ምን ልታደርጊ መጣሽ ብሎ እንግዲህ ቢላትም አይ ወንድሜ ግደለኝ እንጂ እኔ ከዚህ ቤት አልወጣም፣ ታይ ውጭ፣ እኔ በቤተሰብ እንድትሆኝ አልፈልግም፣ ሲጥ አድርጌ ነው የምገልሽ ካልወጣሽ ቢላትም እሷም ልወጣ አልችልም፣ ስለዚህ ከፈለግ ግደለኝ ስትለው መኩም እንግዲህ ያው በጣም ንዴታም ስለሆነ እህቱን አውቆ ሊገላት ነበረ። ኑናት በማል መታ እንዴ ወንድሜ ምን እያደረግክ ነው? ቆየት ልትገላት ነው እንዴ? ለምንድነው እንደዚህ የምታደርገው? ከዚህ ቤት አትወጣም በማለት እንግዲህ ነው መከታውን አላት ነበረ። አንቺ ስበበኛ ሆንሽ፣ ከዚህ ዞር በይ። አዎ እህቴን ነገር ለማድረግ መጀመሪያ እኔን መግደል አለብህ። እህቴን መግደል ከፈለክ እኔን ግደለኝ መጀመሪያ። ስለዚህ እህቴ ምንም ነገር አታደርጋትም፣ ከዚህ ቤትም አትወጣም። አታሳዝንም እንዴ? ራስን እንደምንድን ነው የምታየው? ሁልጊዜ ራስን እንደ ትክክለኛ ሰው ነው የምታየው። ለምንድነው እንደዚህ የምታደርገው? እያለች እንግዲህ ነው አንቺ ላይ አትፍጫጨሪ፣ ስርዓትሽን ያዥ፣ ካለበለዚያ የእሷን ንዴት አንቺ ላይ ነው የምወጣብሽ እያላት ነበረ መኩ። በቃ ችግር የለውም እወጣለሁ ብላ መሲ እንግዲህ በሚያሳዝን ሁኔታ ከቤት ወጥታ ተመልሳ ወደ ቴዲ ቤት ሄዳለች ማለት ነው። ቴዲ ደግሞ እሳት ኮርሶ ምን ለብሶ ነው የሚባለው በጣም ተናዶ እየጠበቃት ነበረ። ቆይታ አባቷ ነው ሄደችው። የት አባቷ ዳና እያለ ልክ ስትመጣ የት ሄደች ነው? ሱቅ ሄጄ ነበረ አይደል? የታለ የገዛሽው ነገር? አላገኘሁትም፣ የፈለኩትን ነገር አላገኘሁም በማለት እንግዲህ መሲ ዋሽታለች። የሄደችው ቤተሰቦቿ ጋር ነበረ። እንደው ማለት አንቺ ከዚህ ቤት ከወጣሽ ምንም አማራጭ የለሽም፣ ገባሽ? እኔ ካባረርኩሽ መሄጃ የለሽም፣ ማንም የለሽም፣ እኔ ብቻ ነኝ ያለሁሽ። ስለዚህ ስርዓትሽን ይዘሽ ብትቀመጭ ነው የሚሻልሽ። ከዚች ቤት መውጣት አትችይም። እኔ ሳዝሽ ብቻ፣ እኔ የምልሽን ነገር ብቻ ነው የምታደርገው፣ ገባሽ? ከዚች ቤት ከወጣሽ ጎዳና ላይ እንደምትወጪ ወቂ። ምክንያቱም ከኔ ውጭ ማንም የለሽም፣ ቤተሰቦችሽን ትተሻቸው መተሻል። ስለዚህ የሚቀበልሽ ሰው የለም። ስርዓትሽን ይዘሽ አድበሽ ብትቀመጭ ነው የሚሻልሽ በማለት እንግዲህ ቴዲ መሲ ላይ እንትን እያለበት በቃ ሞራሏን በጣም እየጎዳው ነበር ማለት ነው። እሷም እንግዲህ እያለቀሰች ምክንያቱም እዛ ላይ የተፈጠረው ነገር ስለምታውቅሽ ነው ያለችው። ምንም ነገር አላለችም። አይ መሲ ደግሞ እኮ እንደዚህ አናደሽ ደግሞ እንደሚያሳዝን ሰው ትሆኛለሽ እያለ ነበር ቴዲ። የቴዲ ነገር በነገራችን ላይ ምንም አይገባም። በጣም ነው ግራ የሚያጋባው። ጥሩ ሰው ይሁን ለመሲ መጥፎ ሰው ይሁን ይናገራትና ከዛ መልሶ ያባብላትን ምናምን ነገር እያስመሰለ ነው። ምንድነው ለእኛ ራሱ ግራ ገብቶናል። ቴዲ እንኳን ለመሲ ማለት ነው። መሲ ግን ተቀይሯን። በቃ ቴዲ ምርጥ ሰው ሆኗል፣ ባሌ ሆኖ ይኖራል ብላ አስባ ነበረ። ያው አንዳንድ ጊዜ ያሰብነው ነገር ሳይሆን ያላሰብነው ነገር ነው የሚሆነውና መሲ የገጠማት እንደዛ አይነት ነገር ነው። ቴዲ ጥሩ ሰው ሆኗል፣ በቃ ተቀይሯን። ሰው ሆኖ የማይቀየር የለም። አብሬው እኖራለሁ ብላ ከቤቷ ቤተሰቦቿን ትታ ቤተሰቦቿን ሳታስፈቅድ በቃ ከእንግዲህ በኋላ ከቴዲ ጋር ነው የምኖረው ብላ ከቤተሰቦቿ ጋር ተጣልታ ነበር ወደሱ ሄደችው። ግን እሷ እንደፈለገችው አይነት ሰው ሊሆንላት አልቻለም ማለት ነው። እንዲያውም መሄጃ የለሽም፣ ሰው የለሽም፣ እኔ እንደፈለግኩ ረግጥሻለሁ በማለት ነው ሞራሏን ሲጎዳው የነበረው። መሲም እንግዲህ ምንም አማራጭ እንደሌላት ስለምታውቅ እሺ ነው ያለችው። መኩ ከቤት አስወጥቶታል።
ኑኑ ደግሞ በጣም ተናዳ እህቴ በጣም እያለቀሰች ነበረ እና ቤሉል መጥቶ ምን ሆነሽ ነው ኑኑ የምታለቅሺው? አይንዬና መጀመሪያ የምትችው ምንም አልሆንኩም ብላ ነው የሄደችው። እና ቤሉል ሲመጣ ወይኔ ልጅ ጥሩ ሁኔታ ላይ አይደለችም፣ በጣም ይህን ሰሞን ተረብሻለች። ቆይ ምን ሆና ነው አይንዬ? የሆነችውን ምክንያት ታውቂያለሽ? አረን ያላቅም እንደው ግን ትልቅ ሰው ሆናለ ብዬ ሳስብ እሷ የልብስና የጫማ ነገር ነው የሚያሳስባት ነው ያለችው። ከዚህ በፊት እንግዲህ ብር ጠይቃቸው ነበረ። ብሩን የጠየቀቻቸው ለእሷ አይደለም ግን ለእሷ እንደሆነ አስመስላ ነው ማለት ልብስ ልገዛው ደግሞ የሚያስፈልገኝ ነገር ስላለ ነው ብላ ነበር መኩንና እናቷን ገንዘብ የጠየቀቻቸው ና ግን እሷ የፈለገችው መሲ ብር ስለጠየቀቻት ነው። በቃ ይሄ ልጅ ማስወረድ አለብኝ፣ ይሄ ልጅ ካልወረደ ህይወቴ ይበላሻል። ስለዚህ እባክሽ ነው እንደዚህ በፊት አይነት ብር ካለሽ ስጪኝ ስትላት የለኝም እና የለኝም ብላ ለህቷ በመናገሯ በጣም አዝና እያለቀሰች ቅስሟ ተሰብሮ ነበር። እና መኩን ስጠይቀው መኩም የለውም እና እናቷ በቃ ነው ያለችኝ ይች ናት ሌላ የለኝም ስትላት እንዴ እናቴ አልፈልግም በቃ ተይው ልብስ ምንም አልፈልግም እንዴ የኔ ልጅ ምን ነው አነሰሽ እንዴ ስትላትኝ እባክሽ እማዬ ከዚህ በላይ አትውጂኝ እኔ በቃ አልፈልግም ያንቺን ነገር አልፈልግም የራስሽ ተጠቀሚበትኝ ብላ ነው በጣም ተናዳ። ምክንያቱም እናቷ በጣም ነበር የምታሳዝነው። እኔ እኮ ከዚህ ውጭ ሌላ የለኝም፣ እኔ ልከፋልሽ፣ እኔ ላልቅስልሽ፣ እኔ ልጅ አንቺ እንድትከፊብኝ አልፈልግም ብላ እንግዲህ ከመቀነቷ ላይ ያቆጠረቻት ትንሽዬ ብር ፈታ ለሰጣት ስትል በዛ ነገር በጣም ልቧ ተሰብሮ እኔ ይሄንን እያየሁ መቋቋም አልችልም፣ እባክሽ እማዬ ተይኝ፣ ከዚህ በላይ አትግደይኝ በማለት እንግዲህ ተነስታ ትታት ሄዳ ነበር። ያን ነገር እንግዲህ አይንዬ ለቤሉል ነግረዋለች። ቤሉል እንግዲህ ትምህርትሽን መቀጠል አለብሽ ነው ትምህርትሽን ተማሪ። አይ እኔ ትምህርቴን ልማር አልችልም፣ የቤቱን ስራ ማን ይሰራውን? ስለዚህ ቤሉል የማይሆን ነገር ነው፣ እኔ መቼም ትምህርት ሊገባ አልችልም ብላ ነግረው ነበር። እና እሱ ደግሞ አይኔ የነኑ ትምህርቷን መቀጠል አለባት ግን የቤቱ ስራ ምናምን እያለች እምቢ ብላኛለች ስላት፣ አረ በፍጹም የቤቱን ስራ እኔ እሰራለሁ እንደው አውቃ ልጅ ትማርልኝ እንጂ ምን አለና ደግሞ የትኛውን ስራ እኔ እሰራዋለሁ ብላ እንግዲህ አይንዬ ነኑን አናግራት ነበረ። ትምህርትሽን ተማሪ ደግሞ የቤቱን ስራ እኔ እሰራዋለሁ። አይ እናቴ አይሆንም፣ አንቺ መስራት የለብሽም፣ እኔ ደግሞ ከሰው ቤት እየኖርኩኝ ትምህርት መማር አልችልም። ቤሉል ከሆነ ደግሞ የሚያስገባኝ ውድ ትምህርት ቤት ይሆናል የሚያስገባኝ፣ ስለዚህ ቢቀርብኝ ይሻላል በማለት ከትምህርቷ ለማቋረጥ ተገዳለች ማለት ነው። ልጁ ደግሞ ትምህርቷን ቀጥላለች ማለት ነው። ከዚህ በፊት ነው የትምህርት ልብሷን ለብሳ ስትል ወይኔ ኤልሹ በጣም ነው ደስ የሚለው ትምህርት ቤት ገቢ ነው እንዴ በጣም ደስ ይላል ምናምን ስትል፣ ኧረ እባክሽ አሁን ደስ ያለሽ መስሎሽ በውስጥሽ እኮ እየተቃጠልሽ ነው። እሱ እንዴት እንደሱ ትያለሽ? እንዴት ነው ደስ የማይለኝ? ቆይ እኔ ለምን እናደዳለሁ? እኔ እኮ እንዳንቺ አይነት ሰው አይደለሁም፣ በጣም መጥፎ ሰው ነሽ ምናምን ብላ ከሄድሽ በኋላ እና ታዲያ እኔ እንደዚህ ለብሼ በማየትሽ እንዴት ነው የማትቀኙ? አንቺ ሲጀመር እኔ የማደርገው ነገር በሙሉ ያስቀናሻል። እባክሽ ሄድሽ ከክፍሌ ውጭልኝ፣ አንቺ የምታደርጊው ነገር ምንም አያስቀናኝም። እና ደግሞ እኔ ዛሬ እንጂ ነገ የት እንደምደርስ አታውቂም፣ ከአንቺ የተሻለ ቦታ ልገኝ እችላለሁ ብላ እንግዲህ ኑኑ ተናግራታለች ማለት ነው። ቤሉል ግን አይ ትምህርት መግባት አለብሽ፣ እንዲሁም ደግሞ አይንዬ ልብስ ፈልጋን ውስጥ ለው ልብስ ቦታ ልብስ ቤት ይዟት ሄዶ ነበር እና በይኑኑ የፈለግሽውን ልብስ ግዢ። እንዴ ቤሉል የምን ልብስ ነው? እኔ እኮ ልብስ አለኝ እና ደግሞ የት ሂጄ ለብሰዋለሁ። ግድ የለሽም ዝም ብለሽ ግዢ ነው ያላት። ምክንያቱም አይንዬ ብር የጠየቀቻት ለልብስ መስሏታል እና ለቤሉል እንደዛ ብላ ነው የነገረችው። ቤሉል እንግዲህ ኑኑ እንዳይከፋት የተቻለውን ነገር በሙሉ እያደረገ ይገኛል። ከቤሉል ጋር ከመውጣቷ በፊት አዶኒ አግኝቷት ነበር። ወይ ኑኑ የት ልትሄጂ ነው ደግሞ በጣም ይረብሻል፣ ስለዚህ ልትወጪ ከሆነ አብረን ብንሄድ ሲል፣ አይ እኔ ያለሁኝ ከኔ ጋር ናት። እሺ ችግር የለውም ካንተ ጋር ከሆነች ግን ለምንድነው ስልክ ስደውል ለማታነሳው እያለው ነበረ። አዶኒና ቤሉል ተጣርቃችሁ ስላያቸው በጣም ደስ ብሎኛል፣ እንደዚህ ነው የሚያምርባቸው እያለቻቸው ነበር ነው እንግዲህ ከዚህ በፊት የተጣሉት በኑኑ ምክንያት ነው። አዶኒም ቤሉልም ኑኑን ስለሚወዷትኝ ያው እሷ ደግሞ ምርጫዋ ቤሉል ነው እንጂ አዶኒ አይደለም። በዛ ምክንያት ነበረ አዶኒና ቤሉል ተጣልተው የነበረው። እንግዲህ አሁን ላይ ታርቀው ማለት ነው አንድ ላይ እየሰሩ ይገኛሉ። ሄለን ደግሞ ልጇን ለማግኘት መጥታ ነበረ። ስትመጣ ግን አላገኘቻትም። እስኪ አሁን ኤልሹን ጥሪ ልስታት። ወይ ኤልሹ እኮ ከቤት የለችም፣ እንደው የት ጠፍተሽ ነው? እንደው ማለት የት ሄደሽ ነው? እንደው ሄለኔ እንደው ሆነሽ ነው የጠፋሽው? ምን ገጥሞሽ ነው ምናምን ስትላት፣ ኧረ እባክሽ እኔ አሁን ከቤት ስወጣላችሁ ደስተኛ ሆናችሁ በቤቴ ልክ እንደ ቤታችሁ አድርጋችሁ እየኖራችሁ ነው አይደለም እንዴ? ምን ሆነሻል ሄለኔ? ሲጀመር አንቺ ሄድሽ አልሄድሽ ምን ጎሎብን ቆይቷል? እባክሽ አታስመስይ፣ እያስመሰልሽ ነው። ግድ የለም በቅርቡ ከዚህ ቤት ትወጣላችሁ፣ ሁላችሁም ትወጣላችሁ ያለቻት ነበረ። እንዴ ምን ሆነሽ ነው ሄለኔ እንደዚህ ተቀያየርሽው? አሁን ልጅን ጥሪልኝ። ወይ እሷ እኮ ከቤት የለችም ተማሪ ቤት ሄዳለች። እንዴ ደግሞ እሷ ትምህርት አቋርጣ የለም እንዴ? ለምንድነው ትምህርት ቤት የምትሄደው? ያው ወንድሟ ትምህርቷን እንድትቀጥል አድርጓት ነው እና እየተማረች ነው፣ ከቤት የለችም አሁን። ኧረ ለዛ ነው እሱ ጥሩ ሰው እየመሰለኝ ከልጅ ያራቀኝ፣ ስደውላ ስልክ እንዳታነሳ ያደረገው እሱ ነው ማለት ነው።
እንዴ ቤሉል ደግሞ ለምን ብሎ እንደዚህ ያደርጋል? እባክሽ ምክንያቱ አንቺን አይመለከትሽም። አሁን አንድ መልእክት ብቻ ለልጅ ትነግሪኛለሽ። እናቴ የመጨረሻ ቀን ስለሆነ እንድታገኝ ብላቻለች። እንዴ የምን መጨረሻ ቀን ነው? እሱን አይመለከትሽም። ዝም ብለሽ ያን ነገር ንገሪያት፣ ግን ለሌላ ሰው እንዳትናገሪ፣ ለእሷ ብቻ ንገሪያት ብላ ስትሄድ፣ እንዴ ብትደበድበኝ እኮ ትንሽ ነው የቀራትኝ። ወይስ እንደው ፍልጥ ነገር ብታገኝ እኮ ደብድባኝ ነበር። እንደው ስድቡን ውስጥ ትስደበኝ ደግሞ እንዴት ነው የሚያደርጋት እያለቻት ነበር። አይንዬ ያው ሄለን ትክክለኛ ባህሪዋን ለአይን እያሳይታታለን ማለት ነው። ከዚህ በፊት ከአይንዬ ፊት እንደ ጨዋ እንደ ምስኪን እንዳዛይ ሰው ምናምን ነበር አክት ስታረግ የነበረው እና አይንዬ በጣም ጥሩ ሰው ናት ሄለን ብላ ነው የምታስበው። ግን አሁን ላይ እውነተኛ ማንነቷን ባህሪዋን አሳይታታለች እና እንዴት ነው እንደዚህ ሆነች? እንዴት ነው የተቀየረችው? ኧረ በስመ አብ እያለቻት ነበር። አይንዬ በጣም ሰው ባደረገችው ነገር አዝና ማለት ነው። ቤሉልና ኑኑ ደግሞ እንግዲህ ቤሉል ለኑኑ ልብስ ገዝቶላት ደስ የሚል ቦታ ወስዷት፣ ከዛ ደግሞ በመሲ ምክንያት እንደተከፋች ሲያውቅ መሲን ጠርቷት በጣም ቦታው ደስ ይላል፣ ቤሉ እዚህ ቦታ ስለመጣኝ በጣም አመሰግናለሁ፣ ያው አንቺም የከፋሽ በእህትሽ ምክንያት ስለሆነ እህትሽም ጠርቻታለሁ ብሎ እንግዲህ እናንተ አውሩ፣ እኔ የሚሄድበት ቦታ አለ። እንግዲህ ኑኑና መሲ ብዙ ነገር እያወሩ ነበር። ቆይ እህቴ ለምንድነው እንደዛ የሆንሽው? አሁን ብዙ ነገር የምጠይቅሽ ጥያቄ አለኝ። ለምንድነው ልጅሽን ማስወረድ የፈለግሽው? ማለት ከልጅሽ አይደል እንዲያረገሽው? አሁን እንደዛ ነው። ግን ቤሉል ማለት እሱ ጥሩ ሰው አይደለም። እኔ አሁን ብዙ ምነግርሽ ነገር አለ። ማለት እኔ ካልነገርኩሽ ትጎጃለሽ። ከኔ እንድትማር ይፈልጋለሁ። ቴዲ በጣም አስመሳይ ሰው ነው። እያስመሰለ ነው እንጂ የእውነት አይወደኝም። ቴዲ እንዴት እንደዚህ ሊሆን ይችላል? አሁን እንደዛ ነው። የጥሩ ሰው መስሎኝ ነበረ፣ ግን እንዳሰብኩት አይደለም። ግን የብዙ ምነግርሽ ነገር አለ። እሺ ምንድነው የምትነግሪኝ? ያው እኔ ምናልባት የሆነ ነገር ራሱ በሆን ከነ ሚስጥር መቀበር አልፈልግም እና ያው የአዶኒን አባት ታስታውሻለሽ አይደል? እሱን የገደለችው ሄለን ናት። ምን? እንዴት እንደዚህ ሊሆን ይችላል? እንዴት ሄለን እንደዚህ ታደርጋለች? የኛ ሄለን እትዬ ናት እንደዚህ ያደረገችው? አዎ እባክሽን ተረጋጊ ብትላት፣ አረ በፍጹም እንደዚህ መሆኑን ላምን አልችልም፣ እውነት ራሱ ቢሆን አምኜ መቀበል አልችልም እያለች ነበር ኑኑ። እንግዲህ ኑኑ ሄለን እናቷ እንደሆነች ስታውቅ አስቡትኝ። ማለት ነፍሰ ገዳይ ናት እናቷ፣ ብዙ ወንጀለኛ ናት። ይህን ሁሉ ነገር ስታውቅ በጣም ነው የምታዝነው። ሄለን እስካሁን ድረስ እንግዲህ ልጇን እንደሆነች አላወቀችም፣ ግን ለቴዲ የሆነ መልእክት ሰጥተዋለች ማለት ነው። ይህንን መልእክት የምታነበውን እስር ቤት ስገባ ብቻ ነው ብላ ደብዳቤ ጽፋለታለች። እንግዲህ ያ ደብዳቤ ላይ የተጻፈው ኑኑ ወይ ደግሞ ኤልሹ የቴዲ ልጅ እንደሆነች ይሆናል ብዬ አስባለሁ። ምክንያቱም ቴዲም ካወቀ ማለት ኤልሹ ልጅ ናት ብላ ከነገረችው በቃ የኔ ልጅ ኑኑ ናት ማለት ነው ብሎ ያስባል። ከዛ እውነቱን ይነግራታል ብዬ አስባለሁ ለሄለን። ሄለንም ትክክለኛ ልጇን ታውቃለች፣ ግን ስታቅላሷ ጥሩ አይሆንም። ምክንያቱም ከዚህ በፊት ኑኑ ላይ ብዙ ግፍ ፈጽማባታለች፣ የዘጋ ልጇ ላይ ማለት ነው። ኢቭን በውሸት ራሱ በሽተኛ ልታደርጋት ሁሉ ፈልጋ ነበር፣ ልትመርዛት ነበረ። ግን ቴዲ አይ በፍጹም ይህች ልጅ ናት፣ ልጅሽ ናት፣ ልጅሽ እንደሆነች ደግሞ ስለማታውቂ ነው ልትመርዣት ያሰብሽው በማለት ምንም ነገር ሳያደርጋት ቀርቷል ማለት ነው። አድርጎ ቢሆን ቴዲ ዛሬ ላይ ትጸጸት ነበር ማለት ነው ባደረገችው ነገር። እስካሁን ድረስ ባደረገችው ነገር ትጸጸታለች። ምክንያቱም እሷን ለኤልሹ ብላ ከአዶኒን ከቤሉል እንድትርቅ ብላ ብዙ ነገር አድርጋታለች። እንግዲህ አሁን ኑኑ ናት ልጅሽ፣ ኤልሹ ልጅሽ አይደለችም ስትባል ይሄን የምታሳየውን ወይ ደግሞ ጸጸቱን ሁሉ የምትችል አይመስለኝም። ኤልሹን እንግዲህ አገኝታታለች። ወይ የኔ ልጅ የት ሄደሽ ነው? በጣም አምሮብሻል። አይመለከትሽም። ልታደርጊ መጣሽ እንዴ? የኔ ልጅ ምን ሆነሽ ነው እንደዚህ የተቀያየርሽው? ቆይ ማን ነው እኔ ላይ እንደዚህ እንድትሆኝ ያደረገሽ? እንደዚህ እኮ አልነበርሽም። ያን ወንድምሽ ነው አይደል እንደዚህ ስለኔ መጥፎ ነገር እየነገረ ከኔ እንድትርቂ ያደረገሽ? አይ በፍጹም አይደለም፣ እኔ ራሴ ነኝ፣ ህሊናዬ ነው። አንቺ የምታደርጊው ነገሮች ግድ የለሽነትሽ። አንቺ እኮ ትላንትና እንደ ልጅ ራሱ አታኝም ነበር። ዛሬ ምን ተገኘ? ለምንድን ነው የመጣሽው? ኧረ እባክሽ ኤልሹ ተረጋጊ፣ ለምንድን እንደዚህ የምትሆኝብኝ እያለቻት ነበር ሄለን። ይኸውልሽ ከቻልሽ ሁለተኛ ከኔ አጠገብ ከወንድሜ አጠገብ ራቂ፣ ከአጠገባችን እንዳደርሽ እና ደግሞ እኛ የራሳችን ህይወት እየኖርን ነው፣ ስለዚህ ከኛ ራቂ በማለት ሄለን እየተነገረቻት ነበር ኤልሹ። ሄለንም እንደዚህ ማለት አትችይም፣ አንቺ እኮ የኔ ልጅ ነሽ፣ አንቺ ደግሞ እንደዚህ አልነበርሽም። እንደዛ ሆና ለሁሉም ነገር እኮ ልክ አለው። ብዙ ጊዜ ታግሼሻለሁ፣ ጠብቄሻለሁ። አንቺ ግን ለእኔ ግድ የለሽም። ለእኔ ግድ ቢኖርሽ ኖሮማ አብረሽ ትኖሪ ነበረ። ስለዚህ አሁን ከህይወት የራቂ፣ ብቸኝነትን ለማመድበት። የሆነ ጊዜ እኮ በቀልድ መልክም አያስመስለሽ ያው ብቸኛ መሆን እንዴት እንዳለብኝ እንዴት መጠንከር እንዳለብኝ ነገርሽ ነበረኝ አልገባኝም እንጂ። ስለዚህ ከአጠገቤ ራቂ በማለት እንግዲህ ሄለን ትታ ሄዳለች ማለት ነው። ሄለንም በጣም አዝናለች ልጁ እንደዛ በመሆኑ፣ ምክንያቱም የሁሉ ነገር በራሷ ነው። ከዚህ በፊት እንግዲህ ኤልሹን ክፉ ነገር እያስተማረች ነው እንትን ያለቻት። አሁንም አብረሽ እንዳለች ነው እንደ የሚሰማሽ። እኔ ስታጭኝ
ይቆጭሻል ስትላት እና አንቺ አብረሽን እንዴ ሲጀመር እኮ አንቺ ከኔ ከተለየሽ በጣም ቆይተሻል። ስለዚህ ምንም አይመስለኝም ብቻ አንቺ ከኔ በመራቅ ተባበሪ በማለት እንግዲህ ከራሷ አርቃታለች ማለት ነው ሄለን። ውዶች እንግዲህ በክፍል 103 ይህን ይመስላል። በክፍል 104 እስከምንገናኝ ድረስ ተብሰንብቱ።